ጭካኔ የተሞላበት ግድያ፣ እርስ በርሳቸው የሚጋጩ ማስረጃዎች፣ መርማሪዎች የደም ነጠብጣቦችንና ብዙ ነገር የጎደለው የጣት አሻራ ቢያገኙም ግራ ተጋብተዋል። ከካዝናው ውስጥ የተዘረፈው ገንዘብ ግን አስተማማኝ ሊባል የሚችል ፍንጭ ሰጥቷል። ክቡራትና ክቡራን፣ በዛሬው የወንጀል ታሪካችን የሬስቶራንቱን ባለቤት ማን ገደለው ስንል ውስብስቡን የምርመራ ሂደት በጋራ እንመለከታለን። የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አሁን በቀጥታ ወደ ታሪኩ አመራን። መልካም ቆይታ። እንደ ጎርጎሪያኑ የቀን አቆጣጠር አንድ እሁድ ምሽት 2001 ይህ ቀን ለጄኒፈር ሆልም በፍጹም የሚረሳ አልነበረም። ምክንያቱም እሷ ለመጀመሪያ ጊዜ ባሏን የተዋወቀችበት ዕለት ነበርና ጄኒፈር በፈገግታው ተማርካ አይን አይኑን ስትመለከት ነበር ስቴቨን እባላለሁ ብሎ የተዋወቃት። ከአንድ ዓመት የፍቅር ቆይታ በኋላ በትዳር ተጣመሩ። የ29 ዓመቱ ስቴቨን ጄኒፈር ከቀደመ ትዳሯ ለወለደችው ወንድ ልጇ አባት ሆነም። የጋራ ልጅም የመውለድ እቅድም ሰንቀዋል። በሴንት ፒተርስበርግ ፍሎሪዳ የአንድ ምግብ ቤት ኃላፊ ሆኖ የሚያገለግለው ስቴቨን ብዙ ጊዜ ደከመኝ ስለቸኝ ሳይል ረዥም ሰዓታት ይሰራል። ከሌሎች ሰራተኞች በተለየ አምሽቶ የመስራት ልማድም አለው። ስቴቨን አንድ ምሽት 4 ሰዓት ከ20 አካባቢ ለሚስቱ ጄኒፈር ስልክ በመደወል በሆቴላችን ቀደም ብለው ፕሮግራም ያስያዙ ሰዎች ስላለው ትንሽ መዘግየት አይቀርም ሲል እንዳታስብ ነገራት። ለተለያዩ ተቋማት አይጥን ጨምሮ ነፍሳትን የማስወገድ አገልግሎት የሚሰጠው ድርጅት ሰራተኛ ሌሊት 6 ሰዓት አካባቢ በራሱ ቁልፍ ስቴቨን የሚሰራበትን ሆቴል በሩን ከፍቶ ገባም። ሰራተኛው የሚያዩን ነገር ለማመን ተቸግሯል። የምግብ ቤቱ ወለል ደም በነካው የግር ዱካ ተዥጎርጉሯል። ትንሽ ራመድ ብሎ ወደ ውስጥ ሲዘልቅ ደግሞ ስቴቨን በስለት ተወግቶ ተገድሎ አገኘው። ግድያው እጅግ ሲበዛ ጭካኔ የተሞላበት ነበር። ለዚህ ማሳያው ደግሞ ወጣቱ ከ40 ጊዜ በላይ መወጋቱ ነበር። የስቴቨን ወላጆች በተሰበረ ልብ ውስጥ ሆነው ልጃቸው እንደዚህ አይነት ጭካኔ የተሞላበት ግድያ አይገባውም ነበር ይላሉ። በኃላፊው ቢሮ በሺዎች የሚቆጠር ገንዘብ ከካዝናው ላይ መወሰዱን ተከትሎ የወንጀሉ መንስኤ ዝርፊያ ይመስላል። እኩለ ሌሊት ላይ በምግብ ቤቱ ውስጥ ነፍሳትን ለማደንና ለማጽዳት የገባውና አስክሬኑን ያገኘው የጽዳት ሠራተኛ ቀዳሚውና ዋና ተጠርጣሪ ሆኗል። ነገር ግን በተጠርጣሪው ላይ ምንም አይነት አጠራጣሪ ነገር አለመገኘቱን ተከትሎ በፍጥነት ከተጠርጣሪነት ነፃ ተደረገ። ሬስቶራንቱ በርካታ የደህንነት ካሜራ የተገጠመለት መሆኑን ተከትሎ ፖሊስ ካሜራዎቹን ተስፋ አድርጓል። እንዳለመታደል ሆኖ ግን የሁሉንም ካሜራዎች ምስል የሚይዘው ሪከርደር በስፍራው አልነበረም። ሪከርደሩ ተወስዷል። ፖሊስ ባደረገው ሁሉን አቀፍ ፍተሻ በር ወይም መስኮት ሰብሮ ለመግባት የሞከረ ሰው የለም። እናም የመርማሪዎች ቀዳሚ መላምት በሬስቶራንቱ ውስጥ ምናልባት አንድ ደንበኛ መታጠቢያ ቤት አካባቢ ተደብቆ ቆይቶ ሬስቶራንቱ ከተዘጋ በኋላ ስቴቨን ብቻውን ሂሳብ ሲዘጋ ከተደበቀበት ወጥቶ ገድሎት ሊሆን ይችላል። እንደ መርማሪዎች መላምት ገዳዩ ደንበኛ ከሆነ የሬስቶራንቱ በሺዎች የሚቆጠሩ ደንበኞች በሙሉ ተጠርጣሪዎች ናቸው ማለት ነው። ወላጆቹና የቅርብ ሰዎቹ ስቴቨን ለምን ተገደለ ሲሉ ይጠይቃሉ። አካባቢው ብዙ ወንጀል አይፈጸምበትም። ሬስቶራንቱም ካሁን ቀደም ተዘርፎ አያውቅም። በዚያ ላይ ደግሞ ገዳዩ ዘራፊ ነው ቢባል እንኳ ዘራፊ 40 ጊዜ በስለት የመውጋት ፍላጎት አይኖረውም። የሚዘርፈውን ሰው ከገደለ ለሱ በቂው ነውና። የቅርብ ጓደኛ ዊልሰን ሳንቴልን ጨምሮ የሥራ ባልደረቦቹ በስቴቨን ላይ የተፈጸመውን አሰቃቂ ግድያ ልባቸውን ሰብሮታል። የወላጆቹ ቤት ተገኝተውም አጽናንተዋል። ወንጀሉ ከተፈጸመ ከአንድ ቀን በኋላ ወንጀሉ ከተፈጸመበት ሬስቶራንት ከመንገድ ባሻገር ይሠራ የነበረ አንድ ሰው ለፖሊስ በጣም አስፈላጊ ጥቆማ ሰጥቷል። ጥቆማ ሰጪው ግለሰብ እንደሚናገረው ከሆነ ሌሊት 6 ሰዓት አካባቢ ፖሊስ ወንጀሉ በተፈጸመበት ስፍራ ላይ ከመድረሱ ቀደም ብሎ ከሬስቶራንቱ የመኪና ማቆሚያ ስፍራ አግዳሚ መስመሮች የተሳሉበት ነጭ ፒካፕ መኪና ሲወጣ ተመልክቷል። ፖሊስ ይህንን ተከትሎ ለ2 ተከታታይ ቀናት በአካባቢው የሚርመሰመሱ ነጭ ፒካፕ መኪኖችን እያስቆሙ በመኪኖቹ ውስጥ የደም ነጠብጣቦችን አፈላለጉ። አሽከርካሪዎች ላይ ደግሞ ምናልባት በግብግቡ ሰዓት ላይ እጃቸው አሊያም ፊታቸው ላይ የተሞነጫጨረ ነገር ሊኖር ይችላል በሚል በትዕግስት ለማየት ሞከሩም። ከዚህ ልፋት ሁሉ በኋላ ለፖሊስ ጥቆማ የሰጠው ሰው
ከፍቅረኛዬ ጋር ተወራርጄ የፈጠርከው ታሪክ እንጂ ያየሁት ነጭ ፒካፕ መኪና የለም ሲል የፖሊስን ድካም መና አስቀረው። የስቴቨን ወላጆች ሐዘን በተቀመጡበት ሰዓት ፖሊስ ስቴቨንን ማን ሊገድለው ይችላል የሚለውን ጥያቄ ለመመለስ እንቅልፍ አጥቷል። በእርግጥ እሱን ማን ገደለው? የቅርብ ሰዎቹን፣ ጓደኞቹን፣ የሥራ ባልደረቦቹን ያነጋገረው ፖሊስ ስለ ስቴቨን አንዳች መጥፎ ነገር አልሰማም። ስቴቨን ለገዳዩ በቀላሉ እጁን አልሰጠም። እስትንፋሱ እስከወጣችበት ቅጽበት እሱ ታግሏል። ከ24 ጊዜ በላይ ለመከላከል ሲሞክር የደረሰበት ጥቃት እጁና እግሩ ላይ ይታያል። ግብግቡ ኩሽናው አካባቢ የተጀመረ ሲሆን ፍጻሜው በኃላፊዎች ቢሮ እንደነበር መርማሪዎች ይናገራሉ። ስቴቨን ከገዳዩ አምልጦ ሮጦ በመሄድ የቢሮውን በር ለመዝጋት ሞክሮ የነበረ ይመስላል። ምክንያቱም የቢሮ በር በቢላዋ ተወግቶ ይታያልና። ምንም እንኳ ለንጽጽር የሚሆን ጥሩ የእግር ዱካ ባይገኝም ሬስቶራንቱ ግን ደም በነካው የእግር ዱካ ተዥጎርጎሮ ይታያል። ነፍሰ ገዳዩ የደህንነት ካሜራውን ሪከርደር ለመውሰድ ሲንጠራራ ከሪከርዱ አጠገብ የነበረ ክላሴር ላይ በደም የተጨቀየ የጣት አሻራውን ያሳረፈ ይመስላል። ነገር ግን የጣት አሻራው ከፊል ከመሆኑ ባሻገር አንዳንድ መሠረታዊ ነገሮች ይጎሉታል። የፎረንሲክ ባለሙያዎች ኬሚካል ተጠቅመው የጣት አሻራውን እንደምንም ለማግኘት ሞከሩም። የተገኘው የጣት አሻራ ወደ ኮምፒውተር እንዲገባ ከተደረገ በኋላ የታዋቂ ወንጀል ፈጻሚዎችን የጣት አሻራ ከያዘው የሀገሪቱ የጣት አሻራ ቋት ጋር ተነጻጸረ። ውጤቱ ግን መልካም አልነበረም። የተገኘው የጣት አሻራ በቋቱ ከሚገኙት የጣት አሻራዎች ጋር ሲነጻጸር ከአንዳቸውም ጋር አይመሳሰልም። የጣት አሻራውን ለማነጻጸር የሚያገለግሉ ነጥቦችንም አልያዘም ነበር። የጣት አሻራውን ለማግኘት ኬሚካል አገልግሎት ላይ መዋሉን ተከትሎ ደግሞ ዲኤንኤ ማግኘት ተስፋም አብሮ ተሟጠጠም። ነፍሰ ገዳዩን በቁጥጥር ስር ለማዋል በሚደረገው ጥረት የሚጨብጡት ሁሉ ጉም የሆነባቸው መርማሪዎች ያላቸው አማራጭ ወንጀሉ በተፈጸመበት ሬስቶራንት ሊገኙ የሚችሉ ሁሉንም ፍንጮች መመርመር ይሆናል። በዚህ ሁኔታ ላይ ያሉ ነበር በሬስቶራንቱ ኩሽና ውስጥ በሚገኘው የእጅ መታጠቢያ ላይ የደም ነጠብጣቦችን የተመለከቱት። የምርመራ ውጤቱ እንዳመላክተው ከሆነ ሲንኩ ላይ የተገኘው ደም የሟች አልነበረም። ደሙ የሟች ካልሆነና የነፍሰ ገዳዩ ከሆነ ለምን አላጸዳውም? ለምን ማስረጃ ትቶ ሄደ? ሲሉ መርማሪዎች ይጠይቃሉ። የተገኙት የደም ነጠብጣቦች የዲኤንኤ ማስረጃ ሊሰጡ እንደሚችል ቢታሰብም ትልቁ ጥያቄ ግን በር ወይም መስኮት ሰብሮ ለመግባት የሞከረ ሰው ስለሌለ ደሙ ምናልባት ከድርጅቱ ሰራተኞች መካከል ያንዱ ሊሆን ይችላል የሚል ነው። ይህንን ተከትለው ነበር የሬስቶራንቱ ሁሉም ሰራተኞች የጣት አሻራቸውንና የዲኤንኤ ናሙና እንዲሰጡ የተጠየቀው። መርማሪ ፖሊስ የዲኤንኤ ናሙናና የጣት አሻራ ከመቀበል በተጨማሪ የሰራተኞች እጅ፣ ፊትና አንገት ላይ አጠራጣሪ ነገር ካገኘን በሚል ትኩረት ሰጠው እየተከታተሉ ነው። በድርጅቱ ሰራተኞች ላይ እዚህ ግባ የሚባል አጠራጣሪ ነገር አለመታየቱን ተከትሎ ምናልባት ገዳዩ ከውጭ ሊሆን ይችላል የሚል ሐሳብ በመርማሪዎች አእምሮ ውስጥ እየተመላለሰ ነው። የድርጅቱ ሰራተኞች በሙሉ የጣት አሻራቸውን ሰጥተው አንድ ሰው ብቻ ይጠበቃል። የመጨረሻው ሰው የጣት አሻራ ቀደም ብሎ በክላሴሩ ላይ ከተገኘው ከፊል የጣት አሻራ ጋር ተመሳሳይ ሆኖ ተገኝቷል። ይህ ይሆናል ብሎ የጠበቀ አንድም ሰው አልነበረም። በተለይ ደግሞ የሟች ወላጆች። የጣት አሻራው የሟች ስቲቨን ጓደኛና በድርጅቱ የጽዳት ሰራተኛ ሆኖ የሚያገለግለው አልፎ አልፎም ለምግብ አብሳዮች አንዳንድ ነገሮችን ከታትፎ የሚያቀርበው የዊልሰን ሳንቲል ነበር። ዊልሰን በጓደኛው ሞት በጣም የተጎዳ መስሎ ታይቷል። የሟች ወላጆችን አቅፎ አጽናንቷል። በቃ አትዘን ተብሎ ራሱ ሳይቀር እንዲጽናና ተደርጓል። ከጣት አሻራው በተጨማሪ በኩሽና ቤቱ ሲንኩ ላይ የተገኙት የደም ነጠብጣቦች ከዊልሰን የዲኤንኤ ናሙና ጋር ተነጻጽረው የእሱ መሆናቸውን ማረጋገጥ ተችሏል። ይህንን ተከትለው የ51 ዓመቱ ዊልሰን በጓደኛው ግድያ ተጠርጥሮ በቁጥጥር ስር ዋለ። ዊልሰን በቁጥጥር ስር ሲውል ተሳስታችኋል፣ እኔ ጓደኛዬን አልገደልኩትም ሲል በስፍራው ለተገኙ ጋዜጠኞች ተናገረም። ምንም እንኳ ተጠርጣሪውን በቁጥጥር ስር ቢያውሉም መርማሪዎች ግን አንድ ችግር ገጥሟቸዋል። ምክንያቱም ዊልሰን የሬስቶራንቱ ሰራተኛ እስከሆነ ድረስ አንዳንድ ነገሮችን ሲከታተፍ ቢላዋ ጣቱን ቆርጦት ደሞ ሬስቶራንት ውስጥ ኩሽናው ውስጥ ሊገኝ ይችላል። ክላሴሩ ላይ የተገኘው የጣት አሻራም ቢሆን ካሁን ቀደም ደንበኛዬ
የነካው ሊሆን ይችላል በሚል ጠበቃው ፍርድ ቤት ላይ ቢከራከር የአቃቤ ሕግ ምላሽ ምን ሊሆን ይችላል? ተጨማሪ ነገር ማቅረብ ካልቻሉ በስተቀር ቀደም ብለው በተገኙት ማስረጃው ተጠርጣሪውን ተጠያቂ ማድረግ እንደማይችሉ የተረዱት መርማሪዎች ዊልሰን ጓደኛውን ለመግደል ምን ሊያነሳሳው ይችላል ሲሉ ምክንያት መፈለግ ጀመሩም። የቤተ ክርስቲያን አገልጋዩ የ3 ልጆች አባት የሆነው ዊልሰን በሥራ ባልደረቦቹ ተወዳጅ ነው። ነገር ግን የተጠርጣሪው ግለሰብ የኋላ ታሪክ ሲፈተሽ ከ20 ዓመታት በፊት ጥቃት ከማድረስና ከሕገ ወጥ መሳሪያ ጋር በተያያዘ እስር ቤት ገብቶ ነበር። በተጨማሪም ምንም እንኳ እሱ 3 ሥራዎችን የሚሠራ ቢሆንም የገንዘብ ችግር እንዳለበትም ማረጋገጥ ተችሏል። በሬስቶራንት ውስጥ የተገኙት የፎረንሲክ ማስረጃዎች በሙሉ በወጣቱ ስቴቨን ግድያ ላይ ተጠያቂው ጓደኛው ዊልሰን እንደሆነ ይጠቁማሉ። ፖሊስ ደግሞ ከሬስቶራንቱ ካዝና ውስጥ የተወሰደው $8,000 እየደረሰ ለሚለው ጥያቄ መልስ እያፈላለገ ነው። ግድያው ከተፈጸመ ከአንድ ቀን በኋላ ዊልሰን ወደ አንድ የቤትና የቢሮ ዕቃዎች ወደሚያመርት ድርጅት ጎራ ብሎ እንደነበር ፖሊስ በምርመራው ማረጋገጥ ችሏል። ድርጅቱ የደህንነት ካሜራ የተገጠመለት ነበርና ዊልሰን $1,200 ቀብድ ሲሰጥ ይታያል። የበዓል ሰሞን መሆኑን ተከትሎ ግድያው በተፈጸመበት ዕለት ሬስቶራንቱ $100 የስጦታ ካርድ አዘጋጅቶ ነበርና በዋናነት ከሬስቶራንቱ ካዝና የተሰረቀው ገንዘብ $100 ኖት ነበር። ተጠርጣሪ ዊልሰንም የቤት ዕቃ ለመግዛት የከፈለው የቀብድ ክፍያ በሙሉ $100 ኖት የአሜሪካን ዶላር መሆኑን ማረጋገጥ ተችሏል። $100 ኖት መሆኑ ብቻ ሳይሆን የገንዘብ ችግር ያለበት ግለሰብ ግድያው በተፈጸመበት በሰዓታት ልዩነት ይህን ያህል ገንዘብ መክፈሉ ነበር ይበልጥ ያጠራጠረን ሲሉ የሚደመጡት ደግሞ ጉዳዩን በበላይነት የሚመሩት ባለሙያ ናቸው። የፎረንሲክ ባለሙያዎች ደግሞ ወንጀሉ ከተፈጸመበትና የጣት አሻራ ከተገኘበት ክፍል የደም ነጠብጣቦች ወደ ተገኙበት ኩሽና ያመራ የእግር ዱካ ማግኘታቸውን ይናገራሉ። እንደ መርማሪዎች እምነት ከሆነ ዊልሰን ከፍተኛ የሆነ የገንዘብ ችግር ስላለበት ሬስቶራንቱን ለመዝረፍ አስቧል። የሬስቶራንቱን ጓዳ ጉድጓዳ የሚያውቀው ዊልሰን ቀኑን ሙሉ የተሰበሰበው ገንዘብ የት እንደሚቀመጥ ያውቃል። ዊልሰን ተደብቆ ኩሽና ውስጥ ገባ። ነገር ግን የሆነ ነገር ረግጦ ዕቃው ወደቀም። በዚህ ሰዓት ነበር ስቴቨን ኩሽናው ውስጥ ምን ተፈጠረ በሚል ወደ ኩሽናው ያቀናው። ማን ነው እዚህ ያለው በማለት ላይ ያለ ቢላዋ የያዘ ሰው ተመለከተም። ስቴቨን ሮጦ ቢሮ ውስጥ ገብቶ በሩን ለመዝጋት ሞከረም። ነገር ግን በሩን ሳይዘጋ ዊልሰን ከኋላው ደረሰበት። ከ40 ጊዜ በላይ ወግቶ ገደለው። ነፍሰ ገዳዩ እስከ ስቴቨን ጋር ሲፋለም አፍንጫውን ሳይመታ አይቀርም። እጁን ሲታጠብ ሲንኩ ላይ ደሞ ተንጠባጠበም። ከካዝናው $8,000 ከወሰደ በኋላ የደህንነት ካሜራዎቹን ሪከርድ ማድረጊያ ገመዱን ከቆረጠን በኋላ ቪዲዮውን አውጥቶ ለመውሰድ ሲሞክር ከፊል የጣት አሻራው ከላሴሩ ላይ ቀረም። ዊልሰን የቪዲዮ ሪከርደሩንና ነፍስ ያጠፋበትን ቢላዋ ይዞ ልብሱ በደም እንደተነከረ ከሬስቶራንቱ ወጣም። ከተወሰነ ሰዓታት በኋላ እንደገና ወደ ሬስቶራንቱ ተመልሶ አሻራዎቹን ለማጥፋት ሲጣደፍ የጽዳት ሠራተኛው ሬስቶራንቱ ውስጥ ሲገባ ተመለከተው። የጽዳት ሠራተኛው በዚያ ቅጽበት ባይመጣ ኑሮ ዊልሰን ገብቶ አሻራዎቹን ሁሉ ያጠፋ ነበር። ወንጀለኛነቱም ባልታወቅ ነበር። ነገር ግን የንጹሐን ደም ይጮኻል። የሟች ስቲቨን ወላጆች ልጃቸውን የገደለው ዊልሰን መሆኑን ሲሰሙ በጣም ተናደዋል። ምክንያቱም በልጃቸው ሞት ቀድሞ መጥቶ እያቀፈ ያጽናናቸው እሱ ነበርና። በመጨረሻም በጓደኛው ግድያ ወንጀለኛ ሆኖ የተገኘው ዊልሰን በዕድሜ ልክ ጽኑ እስራት እንዲቀጣ ተወሰነ። ሰላም።